ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች በአዲስ መረጃ ተመልሻለሁ። አዲስ ሰበር መረጃ ይዤላችሁ መጥቻለሁ። ዛሬ ታህሳስ 26 2018 ዓ.ም በደቡብ ጎንደር ዞን እብናት ወረዳ አካባቢ ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የህዝብና የመንግስትን የሰላም ጥሪ ተቀብለው እጅግ በርካታ ቁጥር ያላቸው የፋኖ አባላት መግባታቸው ተሰምቷል። በደቡብ ጎንደር ዞን እብናት ወረዳ በተለያዩ ቀጠናዎች በተሳሳተ መንገድ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በሰላም ገብተዋል። የአማራ ህዝብ ነጻ እናወጣለን በሚል የተሳሳተ መንገድ ጫካ በመግባት ህዝባችን ላይ የሰላም እጦት እንዲከሰት ምክንያት ሆነናል። ታጣቂዎች የበደሉት ህዝብ ለመካስና ለማገልገል የሰላም አማራጩን መከተላቸውን ተናግረዋል። ታጣቂዎቹ የመንግስትን የሰላም ጥሪ ተቀብለው መግባታቸው ለሰላም ያላቸው ዋጋ የሚያሳይ መሆኑን የእብናት ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ አቶ ጸዳለ ካሳ ተናግረዋል። ወንድሙ ጋር የሚያደርገው ግድያ የትጥቅ ትግል ለሀገርም ሆነ ለህዝብ የማይጠቅም መሆኑን በመረዳት በጫካ የቀሩትም የሰላሙን አማራጭ እንዲከተሉ ምክትል ኃላፊው የሰላም ጥሪ አቅርበዋል። በተመሳሳይ በደቡብ ጎንደር ዞን በፋርጣ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎችም የመንግስትን የሰላም ጥሪ ተቀብለው በሰላም መግባታቸው የአማራ ክልል ኮሚኒኬሽን ቢሮ ነው መረጃውን ያመጣው ማለት ነው። እንዲሁም በተመሳሳይ የኮሩ ሬጅመንት በጥላት ላይ እየወሰደ ባለው የተጠናከረ ወታደራዊ እርምጃ የኦነግ ሸኔ አሸባሪ ኃይል መደምሰሳቸው ተገልጿል። በዳሎል ማዕከላዊ እዝ የጋሻ ኮር ሬጅመንት በተሰማራበት የግዳጅ ቀጠና ዘራፊውና የኦነግ ሸኔ ቡድን ከተደበቀበት ጫካ ተከታትለው በማሳደድና እርምጃ በመውሰድ አብዛኛው የጥፋት ኃይል ሲደመሰስ ቡድኑ ለዘረፋ ይጠቀምበት የነበረው የነፍስ ወከፍ መሳሪያና ተተኳሽ እንዲሁም አባላቶቹን መማረክ መቻሉን የኮር ዋና አዛዥ ብርጋዴር ጄኔራል ጥራውን ዲጋሳ አረጋግጠዋል። የኦሮሚያ ክልል በምዕራብ ሸዋ ዞንና አዋሳኝ ቦታዎች የሚንቀሳቀሰውን የኦነግ ሸኔ አሸባሪ ቡድን ከስሩ ነቅሎ ለማጥፋት በማህበረሰቡ ላይ የሚያደርሰውን ዘረፋና እንግልት በዘላቂነት ለማስቆም የሚደረገው ትግል አንጸባራቂ ድል እያስመዘገበ መሆኑን ጄኔራል መኮንኑ አክለው ገልጸዋል። ሰራዊቱ ከህዝቡ አብራክ ወጥቶ በቅንነት ህዝቡን እያገለገለ ነው ያለው እውነተኛ የህዝብ ልጅ ነው ያሉት ብርጋዴር ጄኔራል ጥላሁን ዱጋሳ ጋሻኮር በተሰማራበት የግዳጅ ቀጠና በሸኔ ላይ አስፈላጊውን ሁሉ እርምጃ እየወሰደ መማረኩንና መደምሰሱን አጠናክሮ ይቀጥላል ብለዋል። የኮሩ የጦር ክፍሎች የሆኑት አይበገር የጽናት ዋልታ ክፍለ ጦር ሻባ ተሰማሩበት የግዳጅ ቀጠና አሸባሪውን የሸኔ ቡድን መግቢያና መውጫ በማሳጣት በጠላት ላይ ከፍተኛ ሰብአዊና ማቴሪያሎች ኪሳራ በማድረስ ሀገራዊ ተልዕኳቸውን በስኬት እየተወጡ ነው ሲሉም የኮሩ አዛዥ አክለው ተናግረዋል። በተመሳሳይ በጎንደር አካባቢ ማለት ነው በፎገራ ወረዳ እና አካባቢው ታጥቀው ሲንቀሳቀሱ የነበሩ እጅግ በርካታ ቁጥር ያላቸው በተመሳሳይ ታጣቂዎች የህዝብንና የመንግስትን የሰላም ጥሪ ተቀብለው ዛሬ ገብተዋል ማለት ነው። እጅግ እናመሰግናለን። ሌሎች ወንድሞቻችንም የእነዚህን ወንድሞቻችሁን ፈለግ በመከተል የህዝባችሁን ሰላም እንድታረጋግጡ መልእክቴን ማስተላለፍ ፈልጋለሁ። በሌሎች አዳዲስ መረጃዎች መለስ የሚሆነው እስከዚያው ግን ላይክና ሼር እያደረጋችሁ እንዲሁም አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ልትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ